ወድቄ እናቴ ምን ትሆን አባቴም እንደሚሆን እሺ አሁን ገና ካሁኑ ድግስ ምናምን እያሉ ነው የተሯሯጡ ነው። ምንድነው መሆነው? አሁንም ደግሜ እነግራችኋለሁ የፈለገ ጊዜ ቢኖራችሁ ራሱ ሁሉንም ኮርስ አንብባችሁ እንዳትጨርሱ። በእርግጠኝነት ይህን ቪዲዮ ክሊክ አድርገህ ከገባህ ወይም ከገባሽ ኤግዚት ኤግዛም ተፈታኝ ናችሁ ወይም የዛሬ 2 ዓመት 1 ዓመት 3 ዓመት ተፈታኝ ናችሁ ብዬ አስባለሁ። ይሄ ለአንደር ግራጁዌት ለሆናችሁ ተማሪዎች የተሰራ ቪዲዮ ነው። ኤግዚት አይ ቲንክ 5 ቀን ምናምን ይመስለኛል የቀረው። ዛሬ ምንድነው ቀን? ዛሬ ግንቦት 26 ነው። ሰኔ 2 ይመስለኛል ኤግዛክትሊ ፈተናውና በዚች ባለችው 5 ቀን እንዴት አድርገን ራሳችንን ማዘጋጀት አለብን የሚለውን ከጥናት ባሻገር ያለውን ስነ ልቦና ነው ማወራችሁ። ኤግዚት ኤግዛም ደግሞ ግዴታ ከዩኒቨርሲቲ ለመውጣት ስትሉ የምትወስዱት ፈተና ነውና የስነ ልቦና ዝግጅቱ ምን ቢሆን ይሻላል ብዬ እኔ ካላረኳቸው ነገሮችና ባረጋቸው ልክ የሚሆኑ ብዬ የማስባቸው ነገሮች ነው ዛሬ ሪፍሌክት ማድረግባችሁ። ኢቨን ደግሞ እኔ አድርጌያቸውም የጠቀሙኝን ነው ምነግራችሁ። በቪዲዮ መጨረሻ ላይ ደግሞ የሚገርሙ ነገሮች አነሳላችኋለሁ። 5 ስለ ኤግዚት ኤግዛም ማታውቋቸውን ነገሮች በደንብ አድርጌ ያብራራላችኋለሁ። ጭንቀታችሁን ያቀልላችኋል ብዬ በእርግጠኝነት ልነግራችሁ እችላለሁ። ከቪዲዮ መጨረሻ በደንብ አድርጋችሁ ተከታተሉት፣ ትጠቀሙበታላችሁ እርግጠኛ ነኝ። ይኸውላችሁ አሁን በጭንቀት ውስጥ ነው ያላችሁት። ያጠናችሁት አለ፣ አእምሯችሁ ውስጥ ብዙ ነገር አለ። ከወደቃችሁ አፕል ላይ ያደረጉ የሚችሉ ነገሮችን ትሰጋላችሁ። ቤተሰብ ምንድን ነው የሚለው ማለት አስባችሁታል። ኤግዚትን ወድቄ ግራጁዌት ላረግ ነው እንዴት ነው ምናምን የሚሉ ስጋቶች አሉባቸው። እሺ ከወደኩስ መች ነው ድጋሚ ይሄን ኤግዛም ወስደው? ኤግዛሙን ለመውሰድ እኮ ደግሞ ዲግሪ ይሰጠኛል አይሰጠኝም? ዲግሪ ላይ የኤግዚቱ ውጤት ይለጠፋል ወይስ አይለጠፍም? ከተለጠፈስ የሚፈጠረው ነገር አለ ማለት ወደ ስራው ዓለም ላይ ስገባ የሚከሰትብኝ ነገር አለ ምናምን የሚሉ ጥያቄዎች አሉባችሁ። ዛሬ የኤግዚት ኤግዛም ሪዛልትን ባታልፉ ራሱ የስራ እድል ይኖራል አይኖርም የሚለውን እንዴት አድርገን እንለፍ፣ እንዴት አድርገን ከፈተና በፊት እንረጋጋ፣ የፈተናው ዕለትስ እንዴት አድርገን አእምሯችን መሰብሰብ አለብን የሚሉ ሀሳቦችን ዛሬ በጥልቀት ማነሳላችሁ። ይኸውላችሁ አሁን ላይ እስከ ቻላችሁት መጠን ለማጥናት እየታገላችሁ ምናምን መጥታችኋል። አንዳንዶቻችሁ በቤተሰብ ውስጥ በተፈጠረ ኬዝ ሊሆን ይችላል፣ ባልጠበቃችሁት የሆነ መጥፎ ነገሮች ወይም ደግሞ በስንፍናም ሊሆን ይችላል ሳታጠኑ እዚህ ድረስ መጥታችኋል። አሁን ያላችሁ ከሳምንት በታች የሆነ ጊዜያቶች ናቸው። ልታረጓቸው የምትችሉት ወይም ብታረጉ አሪፍ ነው ብዬ የማስባቸውን ስትራቴጂዎች ነው ዋን ባይ ዋን ከፋፍላችሁ። የመጀመሪያ አንድ ስትራቴጂ ውስጥ ብዙ ልትጠቅሷቸው የምችሏቸው ነገሮች አሉ። እነሱን አብራችሁ በደንብ ተከተሉ። የመጀመሪያው ስትራቴጂ እስካሁን ያነበባችሁትን ኖት ወይም ፒዲኤፍ ምናምን ወደዛ ጣሉት። ምን ማለት ነው? አታንብቡ እያልኩ አይደል። ወደዛ ጣሉትና ሃይ ኢምፓክት አላቸው የምትሏቸው ቶፒኮች ዘርዝሯቸው። ማለት ለምሳሌ እኔ ኬዝ ነው ማነሳው። ኬዝ ሳነሳላችሁ የተማርኩት ኢኮኖሚክስ ነው። በኢኮኖሚክስ ነው ኬዙ ማነሳላችሁ። ለምሳሌ ሜጀር ኮርሳችን ማክሮ፣ ማይክሮ ኢኮኖሜትሪክስ ምናምን የሚባሉ ነበሩና ያደረግነው ነገር ምንድን ነው? ሃይ ቶፒክ የሚባሉትን ወይም ደግሞ በጣም ፈተና ላይ ኦከር ሊያደርጉ ይችላሉ ተብሎ የሚታሰቡትን ነው ፊት ለፊት ያደረግናቸው። ፊት ለፊት አድርጋችሁ እነሱን በደንብ መቀጥቀጥ ማለት እነሱን በደንብ ማንበብ እንኳን ባትችሉና ጊዜው ቢያጥራችሁ እነሱ ላይ ጥያቄዎችን መስራት የመጀመሪያው አማራጭ ነው። ማቴሪያላችን ወደዛ ወርውሩ ስል በቃ 10 ምናምን አይነት ኮርስ ተቀምጦ 10 ምናምኑም እኔን ይጠብቀኛል ብሎ አለማሰብ ማለት ነው። ትንሽ ስማርትነስ ጨምሩበት፣ ስትራቴጂ ጨምሩበት። የሚፈለገው ከእናንተ 50 እና 50 መስቀሉ ምናምን ይሄ 90 ባመጣ 98 ምናምን የሚለው ምን ሊፈጥርላችሁ እንደሚችል እና እንደማይችል እናወራለን የቪዲዮ መጨረሻ ላይ እንዳልኳችሁ። ከዛ ሃይ ቶፒክ ከመረጣችሁ በኋላ ዲስትራክት የሚያደርጓችሁ ነገር ያው ግልጽ ነው፣ ታጠፋላችሁ። ስልክ ሊሆን ይችላል፣ ሰው ሊሆን ይችላል፣ ኤሪያ መቀየር። ብዙ ጊዜ እኛውን ከጓደኞቻችን ጋር ስናጠና አንችልም ነበርና ላይብራሪ ስንገባ የተለያየ ቦታ እንቀመጣለን፣ ወይ ደግሞ አንድ ላይ ሆነን በደንብ እናጠናለን የሚባሉ ጓደኞች ደግሞ አንድ ላይ ሆነን በደንብ እንሰራለን። ዲስትራክሽናችሁን ቀንሱ። ከዛ በኋላ አንድን ነገር በሆነ ሰዓት ዋን ቲንግ አት ታይም ማለት ነው መስራት። ለምሳሌ ማይክሮ የሚባል ኮርስ ከሆነ የከፈትኩት ማይክሮ ኢኮኖሚክስ የሚባል ኮርስ፣ እሱን ከፍቼ ምን አደርግ ነበር? እሱን ለመጨረስ ከመታገል ይልቅ ማለት ነው ከማይክሮም ከማክሮም ከሁሉም እንዲህ አውጣጣ ነበርና ኢቭን የተጠየቀው ጥያቄ የትኛው ኮርስ ላይ እንዳለ ሁላ ግራ እስኪገባኝ ድረስ በጣም ኮንፊውዝድ ሆን ነበረ። ስለዚህ የምታደርጉት ነገር አንድን ቶፒክ ከመረጣችሁ በኋላ እሱ ቶፒክ ላይ ብቻ ወይ ጥያቄ መስራት ወይ ደግሞ ማንበብ፣ ወደ ሌላ ነገር ባትዘሉ፣ ወይም ደግሞ እሱን ሪሌትድ የመሰሉ ነገሮችን አንድ ላይ ማድረግ። ሁለተኛው እንደ መፍትሄ ብዙ ጊዜ ፖሞዶር ምናምን የምትባለው ሜተድ አለች። 25 ደቂቃ አጥንቶ 5 ደቂቃ ማረፍ ምናምን። እኔ በዛ አላምንም ስል ስትሬት አጥንቶ ማረፍን የሚመርጥ ሰው አለ። አንዴ ካረፍኩ መመለስ ይከብደኛል የሚል ሰው አለ። እቺ ሜተድ ለሁሉም ሰው አሰራም ትሰራለች የሚል
አስተሳሰብ የለኝም። ግን የምታደርጉት ምንድነው? እዩት፣ ራሳችሁን ፈትሹ። ለምን ያህል ሰዓት ለምን ያህል ደቂቃ ነው አክቲቭ መሆነው የሚለውን እዩት። አሁን እሱን የማይበት ጊዜ የለኝም ተወኝ ለራሴ ይጨንቆኛል የምትሉ አይነት ሰው ደግሞ ከሆናችሁ ተውት። እሱን ቼክ ማድረጉን ተውትና ዝም ብላችሁ አንብቡ። ልክ አይምሯችሁ ዞን አውት እያደረገባችሁ ሲመጣ ብሬክ ስጡት። ብሬክ ስትሰጡትም ብሬክ የምትሰጧቸው ነገሮች ወቁ። ለምሳሌ ወጥቶ ሽንት መሽናት፣ ወጥቶ ወክ አድርጎ መመለስ፣ ውሃ ጠጥቶ ወይም ምሳ በልቶ መምጣት፣ ይሄ በጣም ሄልዚ የሚባል ብሬክ ነው። ግን ላይክ ስልካችሁ ስትገቡ ምናምን በጣም ቶታሊ ዲስትራክት ትደረጋላችሁ። ባያችሁት ነገር ትሳቡና እዛው እንድትቀሩ ሊያደርጋችሁ ይችላል። ስለዚህ ኢቭን እረፍት የምትወስዱባቸውን ነገሮች ሁሉ መምረጥ ይኖርባቸዋል ባይ ነኝ። እዚሁ አሁን ሁለተኛው ስትራቴጂ ላይ ሜቶዶችን ተጠቀሙ ካልኩት ስትራቴጂ ስር ደግሞ ኮምፔር ማድረግ ራሳችሁን አቁሙ። ላይክ ስትራቴጂው 1 2 ምናምን ካልኩ 10 ምናምን ሊመጣባችሁ ነው እና ዝም ብዬ በ5 በ4 ስትራቴጂ ከፍያቸው ውስጡ ተመሳሳይ የሆኑ ነገሮችን አንድ ላይ ነው ያካተትኳቸው። ስለዚህ ከዚህ ከሜቶዶቹ ስር ማለት ነው ስታጠኑ እንትን አድርጉ፣ ኮምፓሪዝን አቁሙ ከሰው ጋር ማለት እንትና በጣም 10 ምናምን ኮርሱን ሄደዋለች፣ ከ15ቱ ኮርስ 13ቱን ጨርሳለች፣ 2 ኮርስ ነው የቀራት ምናምን አይነት ነገሮች። እኔ ግን ገና 3 ኮርስ አንብቤ ሌላው ጋር ገና ነኝ፣ እኔ ገና አልጀመርኩም፣ ከሁሉም ነካካው እንጂ ምንም የሄድኩት ነገር የለም፣ ኢቨን የማውቀው ነገር እንዳለ ሁሉ አይሰማኝም ምናምን የምትሉ ሰዎች ተዉት ኮምፔር ማድረጉን ከሰው ጋር። ያየሁት ነገር ምንድነው? እጅግ በጣም ያጠና ሰው ወይ ተንጠልጥሎ ሲያልፍ አይቻለሁ። ምንም ሳያጠና ግን በጥያቄ የቻለውን ያህል ሞክሮ ኮንፊደንሱን ብቻ ታጥቆ የገባ ግን 80 ምናምንም አምጥቷል ተብሎ ይሰማዎት አለ። ይከብዳል፣ ይጨንቃል ምናምን። ኤክስፔሪየንስ ያላረጋችሁት ነገር ሁሌም ያስፈራል። ያላያችሁት ነገር ምን እንደሆነ ስለማታውቁት በኤክስፔሪየንስ ብቻ ስለሰማችሁት ልባችሁን አያረካውም። መንግስተ ሰማያትን ገነትን አስጎብኝቷቸው ደርሰው መጡ የተባሉ ሰዎች እናውቃለን። ሲኦልን አይተው መጡ የተባሉ ሰዎች እናውቃለን። ግን ምንም ቢሆን እኛ ብናየው ከሚሰማን ኤክስፔሪየንስ ጋር ተመሳሳይ ስለማይሆን ሰው የነገራችሁን ብቻ አትስሙ ልል ፈልጌ ነው። አንተም እኮ ቢሆን እዚህ ጋር ኤክስፔሪየንስ ሼር ላርግ ብለን የመጣው ምንድነው የምትለው እንዳትሉኝ። እኔ እያልኩ ያለሁት እዚህ ጋር ምንድነው በጊዜው አሁን አይወላችሁ በገለልተኛ አይምሮ ነው ይሄን የምናገረው። በጊዜው ቢሆን ኖሮ የዛን ጊዜ ላስባቸው የማልችላቸው በቃ አርፌ አጥንቼ መፈተን ያለብኝ ምናምን የምላቸውን ጉዳዮችና ሲሊ ናቸው ብዬ ያለፍኳቸው ኖ ሲሊ አይደሉም። የአሁኑ ተማሪዎች ቢያደርጉበት ይረጋጋሉ ብዬ የማስበውን ነገር ነው ያመጣሁት። ኢቨን አንዳንዶቹን አድርጌያቸውም አረጋግተውኛል። አንዳንዶቹ ደግሞ ባላረኳቸው ብዬ ያስቆጩኝም ነገሮች አሉ። እነሱንም ቢሆን በግልጽ ነግራቸዋለሁ። ወደ 3ኛው ስትራቴጂ ስንመጣ ይሄ ቸንኪንግ የሚባለው ሜተድ በጣም ተጠቀሙት። ቅድም ለመጥቀስ ሞክሬ ነበር። ለምሳሌ ኮመን ነገር የምታገኙ ከሆነ እነዛን ኮመን ነገሮች አንድ ላይ አምጥታችሁ በአንዴ ማንበብ ማለት ነው። ቅድም እንዴት ነው ዋን ቶፒክ አት ታይም አንብቡ ስል ማይክሮ ላይ ያለ ወይ ማክሮ ላይ ያለ ወይ ኢኮኖሜትሪክስ ላይ ያለ እኔ የራሴን ኤግዛምፕል ስለምሰጣችሁ ነው። እናንተ ደግሞ በየራሳችሁ ኮርስ ተርጉሙት። ሊመሳሰልላችሁ የሚችሉ እርስ በርስ ኮርሶች የለም። ሜቢ እኮ ሰከንዴሪ የተማራችሁት ኮርስ ነው፣ ግን ከፎርዝ ይር ጋር ተመሳሳይ የሆነ ኮርስ አለ። ላይክ ትንሽ ሰፍቶ ወይም ደግሞ የሆነ አድቫንስድ ሆኖ መጣ እንጂ ኮርሱ ተመሳሳይ ነው። የሚያወራቸው ቃላቶች ከዚህ በፊት ክሎ አላችሁ ምናምን። እንደነዚህ አይነቶችን አንድ ላይ አድርጓቸውና አንድ ላይ አንብቡት፣ አትለያዩት፣ አትነጣጥሩት። ሰዎች ቸንኪንግ የምትባለው ሜተድ ተበታትነው የነበሩትን አንድ አይነት ሀሳቦች አንድ አድርጎ እንደ አንድ ኮርስ እንደ አንድ ቶፒክ ማንበቡ ማለት ነው። እሱ በጣም ቤስት የምለው ሜተድ ነው። ሌላው እዚሁ ሌላ ስትራቴጂ ሳልቀይር እዚሁ ላይ ማለት ነው እንዲህ አጠንታችሁ ከጨረሳችሁ በኋላ ያወቃችሁትን ነገር ፕሪች አድርጉት፣ ላይክ ስበኩት። ለራሳችሁም ሊሆን ይችላል ወይም ደግሞ ለሰው አስረዱበት። እርስ በርስ መተጋገዙም ቸንኪንግ ሜተድ ዝም ብሎ ቶፒኮችን በግሩፕ ሰብስቦ አንድ ላይ እንደ አንድ አድርጎ ማንበብ ብቻ ሳይሆን በግሩፕ ማጥናትንም ይጠይቃልና በግሩፕ ስታጠኑ ምናምን ኦሬዲ ያወቃችሁትን ነገር ሼር አድርጉ። ልክ ቅድም ፖሞዶሮ ሜተድ ለሁሉም ሰው አይሰራም እንዳልኩት ሁሉ በግሩፕ ማጥናትም አይሰራላችሁ ሰዎች አላችሁ። እሱ እንደ ፕሪፈረንሳችሁ እንደ ምርጫችሁ አድርጉት፣ ችግር የለውም። ግን ቢያንስ ለራሳችሁ ላውድሊ ስበኩት። ይሄን እዚህ ጋር እንዲዳቃለው፣ ይሄ እንደዚህ ነበረ፣ እንደዚህ ያላችሁ ያጠናችሁትን ፍሎ ስሩለት። በተቻላችሁ አቅም በአይምሯችሁ ውስጥ እንዲቀረጽ አድርጉት ማለት ነው። ይሄ ያው ቪዥዋላይዝ አድርጉት፣ በአይምሯችሁ እንዲቀረጽ አድርጉት፣ በስዕል መልኩ ስሩለት ለማለት ነው። ብዙ ጊዜ ቲዮሪ ነገር ከሆነ የምትፈተኑት ያላችሁ ሰዎች ስዕላዊ ነገር ብታደርጉት፣ ለምሳሌ ሎ ተማሪ ከሆንክና ኮርት ውስጥ እየተወራ ስለ አንድ ኬዝ ምናምን ብታነብ ወይ ደግሞ ኮርት ውስጥ ስለሚደረግ አንቀጽም ሊሆን ይችላል የሆነ ነገር እኔ ሎ ትምህርቱን ስለማላውቀው ነው የሆነ ጉዳይ ቢነሳ ልክ ኮርት ውስጥ ሆነ ጠበቃ ሆነ እየተከራከርክ እንደሆነ ኢማጂን ብታረገው የሆነ ፕሌይግራውንድ ሰርተህለታል፣ የሆነ መጮሻ ቦታ አለ፣ ማይንድ ሄዶ የሚያርፍበት ቦታ አለ። የፈተናው ሰዓት ላይ ቪዥዋላይዝ ወዳረከው ምስል ይመራሃል። ካነበብከው ይልቅ ቴዎሬቲካሊ ከምታውቀው ይልቅ ቲዮሪውን ወደ ፒክቸር ስትቀይረው ቪዥዋላይዝ ስለምታረገው እንዳየኸው አይነት አድርጎ
ኢማጂኔሽኑን ያመጣልሃል። ሰው ይህን ኢዝሊ ለመስራት ይቀልሃል ማለት ነው። ሌላው አራተኛ ስትራቴጂ ብዬ የማስበው ፕራክቲስ አድርጉ። ልክ ኤግዛም ውስጥ እንዳላችሁ አድርጋችሁ ፕራክቲስ አድርጉ። ለምሳሌ ታይም አስቀምጡ፣ ታይመር አብሮ ምናምን። የ2 ሰዓት ፈተና ከሆነ 2 ሰዓት ታይመር አብሮና ምንም ዲስትራክሽኑ ቅድም እንዳልኳችሁ አጥፉ። ላይብረሪስ ከሆናችሁ መያዝ ያለባችሁ ነገሮች ያዙ። ለሽንት አትጡ። ሸንታችሁ ምናምን አንድ ጨርሱ። ውሃችሁን አስቀምጡ። በቃ የሚያስፈልጋችሁ ነገሮች ፊት ለፊት አድርጉ። ከዛ በኋላ ፈተናውን ጀምሩት። ልክ ኤግዛም ክላስ ውስጥ እንዳላችሁ አድርጋችሁ ራሳችሁ በደንብ ፈተናውን ጀምሩት። የዛን ሰዓት ላይ ምን ያደርግላችኋል? ቴንሽኑን ይቀንስላችኋል። ከሰዓቱ በፊት ከጨረሳችሁ በጣም ሰፊሸንት የሆነ ታይም አለኝ፣ ሰው በደንብ አድርጌ ተረጋግቼ ኤግዛሙ ሰዓት ራሱ መስራት ይችላሉ ትላላችሁ። ከተሰጠው ሰዓት ራሳችሁ ለራሳችሁ ከሰጣችሁ ሰዓት በላይ ከወሰደባችሁ ግን በጣም ታይም ማኔጅ ማድረግ እንዳለባችሁ የሚነግራችሁ የሆነ ሳይን አገኛችሁ ማለት ነው። እሱም በደንብ ተጠቀሙበት። ሌላ ደግሞ ፓስት ኤግዛሞች አሉ። ለምሳሌ እኛ በኤግዚት ኤግዛም ሁለተኛው ባቾች ነን። የመጀመሪያው ባቾች ኤግዚት ኤግዛም የወሰዱት አሉ። የእነሱ እንትን ነበረ፣ ፓስት ኤግዛም ነበረን። ፓስት ኤግዛሙን እኛ ተጠቅመንበታል። ስለ ፓስት ኤግዛም ማውራት እችላለሁ ልል ፈልጌ ነው፣ ምን አይነት ጥቅም እንዳለው። ፓስት ኤግዛሞችን በደንብ አድርጋችሁ ተጠቀሙት። ከዛ በኋላ ደግሞ ስታጠኑ ምንድን ነው ይሄ ሁሉንም ሳብጀክት የመጨረስ ግዴታ የለባችሁም ብቻ አይደለም። ባይዘው ሰፊሸንት የሆነ ታይም ቢኖራችሁ ራሱ መጨረስ መጥፎ ነው። እንዳትጨርሱ፣ ሙሉ ጨርሳችሁ እንዳታነቡት። አሁንም ደግሜ ነግራችኋለሁ፣ የፈለገ ጊዜ ቢኖራችሁ ራሱ ሁሉንም ኮርስ አንብባችሁ እንዳትጨርሱ። ችግር አለው። ለምን? ሁሉን ነገር ካነበባችሁ ማይንዳችሁ ሁሉን ነገር እኩል የመቀበል አቅም የለውም። ብዙ ነገር ባወቀ ቁጥር ብዙ ነገር ይፈራል። ሳይኮሎጂካሊ በደንብ ላስረዳችሁ። ስለሆነ ነገር ስታውቁ ነው የምትፈሩት። ምን ማለት ነው? ለምሳሌ ስለ ጤና በጣም የሚያውቅ ሰው፣ ስለ አመጋገብ ስርዓት በጣም የሚያውቅ ሰው ያገኘውን ምግብ ውጪ የመብላት ፍርሃት አለበት አይደለ? ለምሳሌ እናንተ አብዛኞቹ የዶርም ተማሪዎች ልትሆኑ ትችላላችሁ ምናምን፣ የውጪ ምግብ የካፌ ምግብ ታውቁታላችሁ። ምን ያህል ሄልዚ እንዳልሆነ እያወቃችሁ ጠረግ አድርጋችሁ ነው የምትበሉት። ካለባችሁ የነገሮች ሁኔታ አንጻር ጠረግ አድርጋችሁ ልትበሉ ትችላላችሁ። ለምን የሜዲካል ተማሪ አትሆኑ? ስለ ምግብ መበረዝ ስለ ምናምን ብዙ ነገር እንኳን ብታውቁ ለዛ የሚሆን የቅንጦት ሰዓትም አቅሙም ገንዘቡም ስለማይኖራችሁ ጠረግ አድርጋችሁ እንድትበሉ ያደርጋችኋል። ነገሩ በግዴታ ውስጥ ስትሆኑ ነው መፍትሄ የሚመጣው፣ ድፍረት የሚመጣው። ስለዚህ ሙሉ ኮርሱ እንዳልጨረሳችሁ ሳይኖራችሁ ሲያቅ ያላችሁን በሙላ እውቀት ያላችሁን በሙላ ይሄ ስኪል ክሬቲቪቲ ወይም ደግሞ በደንብ ማሰብ ምናምን ኢነርጂ ኃይሉ እንዳለ የምትጠቀሙት ከአይምሯችሁ ነው፣ ካነበባችሁት ነገር አይደለም። ምክንያቱም ያነበባችሁት ነገር ይጠፋል። እኛ አሁን 13 ኮርስ ነበር የተፈተነው። እንዴት ነው 13 ኮርስ ሙሉ አንብቤ ከዛ ለምትመጣው ለመቶ ጥያቄ ከ13 ኮርስ ነው እንግዲህ 100 ጥያቄ ይመጣው። አስቡት በአቬሬጅ 8 ጥያቄ ወይ እንደዛ አካባቢ ቢመጣ ነውና አንድ ኮርስ ሙሉ ጨርሼ ከአንድ ኮርስ ሙሉ ይመጣው 8 ጥያቄ ነው። ኢማጂን አንድ ኮርሱን ሙሉ ለመጨረስ በጣም በትንሹ ሳምንት ፈጅቶብኛል። እጅግ በጣም በትንሹ ነው የምላችሁ፣ ፈጣን ኮንኩኝ። እንደዛ ሆኜ በትንሹ 10 ምናምን ሳምንታት ፈጅቼ ያን ኮርስ ሙሉ ለመጨረስ እንዴት ነው 13ኛው ሳምንት ያጠናሁትን ኮርስና አንደኛው ሳምንት ያጠናሁትን ኮርስ እኩል በአይምሬ ላስቀምጥ የምችለው? አልችልም። ስለዚህ የሆነ ያህል ማጣት አለባችሁ። የሆነ ያህል አንብባችሁ አለመጨረስ ድፍረት ይሰጣችኋል፣ ኮንፊደንሱን ይሰጣችኋል። ስለዚህ ገብታችሁ ከልክ በላይ አይምራችሁ ክሬቲቭሊ እንድትጠቀሙት ያደርጋችኋል። ሞር ኤግዚት ላይ እንደውም ካነበበው ሰው ይልቅ ያላነበበው ሰው ተጠቃሚ የሚሆነው ለዛ አንብበዋል ብላችሁ ማታስባቸው ሰዎች በደንብ ይሰራሉ። ግግም ብሎ ያነበበው ሰው ደግሞ ወይ አቬሬጅ ሊያመጣ ይችላል ካሰበው በታች፣ ወይ ደግሞ ብዙም ሳያመጣ ግን ስቲል እኮ አልፏል። አሁን ዋናው ማለፌ ነው ምናምን ብላችሁ የምታስቡ ከሆነ እኔ በጣም ሙሉ ለሙሉ ኮርሱን ጨርሳችሁ ማንበብ አለባችሁ የሚለው ነገር አልመክረም። እንደውም ሙሉ ለሙሉ ማንበብን በጣም እቃወማለሁ። ስለዚህ ምንድነው የምታደርጉት መሰላችሁ? እና ምንድን ነው የምትለን መፍትሄ ካላችሁ ጥያቄ ስትሰሩ ጭራሽ የማታውቁ ጥያቄ በስማሜ ነገር የትኛው ቻፕተር ላይ ነው፣ የትኛው ኮርስ ላይ ነው፣ የትኛው ዓመት የተማርኩት ኮርስ ላይ ነው እንደዚህ ነገር የመጣው ብላችሁ ማታውቁትን ነገር ሄዳችሁ ገብታችሁ የዛን ፓርት ሰብ ቶፒኩን ታነቡታላችሁ። በደንብ አንባችሁ ጨርሱ። በቃ ስለ እንደዛ አይነት ነገር ጥያቄ ደግሞ ከመጣ አወቃችሁ ማለት ነው። ያቃለላችሁ ችግር ትሄዳላችሁ። እዛ አሁን ታይመር አስቀምጣችኋል። ፈተናው ክላስ እንዳላችሁ ነው ራሳችሁን እያሰባችሁ ያላችሁት። ሊያስፈልጋችሁ የሚችለውን መጠጥ፣ ምግብ ምናምን ይዛችሁ ነው የተቀመጣችሁት። አትወጡም። ሰው እንደ ኤግዛም ነው እየሰራችሁ ነው ያላችሁት። በእርግጥ ኤግዚት ኤግዛም ላይ ምግብ ምናምን ይዛችሁ ባትገቡም ብቻ ገብቷችኋል። አባባሌ እንዳያስወጣችሁ የሚያደርጋችሁ ነገር እዛው አድርጋችሁ እየሰራችሁ ኤክስ የገባባችሁ ላይ ለምሳሌ 40 መጣህ ከመቶ 60 ኤክስ አለብህ። 60ዋን ኤክስ ወይኔ ጉዴ በቃ 40 እኮ ከመጣው ወደኩ ብለህ ከምታስብ ይልቅ የቀረችውን 60 ኤክስ የገባብህን ቦታ ትሄድና ቶፒኩ ጋር ወይም ሰብ ቶፒኩ ጋር ትሄድና ታነበዋለህ። ያን ሰብ ቶፒክ ለምንድነው የጥያቄ ኤክስ የገባብኝ ምን ነበረ መልሱን
ኤ ከሆነ የኤን መልስ ብቻ አይደለም ማወቅ የምትሄደው ቢስ ምንድን ነው ምን ማለት ነው ቢ ላይ ያለው ነገር ምን ማለት ነው ሲስ ምን ማለት ነው። ለምሳሌ አሳን ማጥመጃ መንገዶች ያልሆነው የትኛው ነው ምናምን ቢል ለምሳሌ በመረብ ሊል ይችላል ወይ በሜንጦዋ ሊል ይችላል። የተለያየ ሜትድ አስቀምጦ ዲ ላይ በእጅ ይዘው መውጣት ምናምን ቢል አሁን ለምሳሌ ዲ ነው አመልሱ። ግን ኦኬ በሜንጦ ሲወጣ እንዴት ነው የሚለውን ዝርዝር ማወቅ የሌሎቹ መልስ ያልሆኑትን ምርጫዎች ራሱ ገብተህ በደንብ ታነባቸዋለህ ሰብ ቶፒኩ ላይ ማለት ነው። ኦኬ እሺ በሜንጦ እንዴት ነው የሚወጣው አወጣጡ ምንድን ነው የሜንጦ አሰራር ምናምን የሚሉትን ዲቴሎች አውቀህ ስትመጣ ሜቢ እኮ ለዚህ ጥያቄ ሊሆን ይችላል ሜንጦ መልስ ያለው ነው። ለሌላኛው ጥያቄ ላይ ግን ሜንጦ መልስ ይሆናል። ምንድነው ሜንጦ? ስሙ ያስቃል። ፎቶን አስገባላችኋለሁ ማታውቁት ካላችሁ ግን ታውቁታላችሁ ብዬ አስባለሁ። ሰው ስለ ነገርየው ዲቴል ከማንበብ ይልቅ ጥያቄ ከሰራችሁ በኋላ ኤክስ ስለሆናችሁት ነገር በዲቴል ማንበብ ይሻላል ብዬ አስባለሁ። ኮርሱን ሙሉ ጨርሶ ለመፈተን ከመቅረብ ይልቅ ማለት ነው። በቃ በጊዜ ተኙ፣ በጊዜ ንቁ። አርፍዳችሁ ተኝታችሁ አርፍዳችሁ ከምትነቁ ይልቅ በጊዜ ተኙና በጊዜ ንቁ ስታጣም። ምክንያቱም ቀን ሙሉ አንብባችሁ ነው የምታድሩት። አንብቦ ተኝቶ ሌሊት የሚነሳ ሰው አለ። ለዛ ሰው እሰየው ጥሩ ነው። በጊዜ ተኛና ሌሊት ተነስቶ በደንብ ያጥና። እንደ ሙዳችሁ አድርጉት። ሌሊት መነሳት የማትችሉ ሰዎችና እዛው አጥንቼ ነው አንዴ መተኛት የምችለው የምትሉትም ሰዎች እንደዛው አድርጉ። ግን የእንቅልፍ ታይማችሁ ያን ያህል ሳክሪፋይ አታርጉ። እውነት 6 ሰዓት ምናምን ተኙ። ለኖርማል ለፋይናል ኤግዛም ራሱ ማክሲመም 4 ሰዓት ምናምን የሚተኙ ሰዎችን አውቃለሁ። ራሳቸውን ያውቁታል ይሄን ቪዲዮ ካዩት። ግን እንደዛ ልክ ነው ብዬ አላስብም። በተለይ ራሳችሁን ያስለመዳችሁት መንገድ ከ6 ከ8 እስከ 9 ሰዓት ምናምን መተኛት ምናምን አይነት ሰው የምተኙ ሰዎች ከሆናችሁ ያን በጭራሽ ሳክሪፋይ እንዳታረጉት። ሰውነታችሁ ያን የእንቅልፍ ሩቲን ስላለመደው ይቃወማችኋል። ኢቭን ያጠናችሁት ሁሉ ከአይምሯችሁ እንዲሰለብ እንዲጠፋ ነው የምትሆኑት። ስለዚህ በደንብ ተኙ። ብዙ መተኛት ያለመዳችሁ ሰዎች ለእናንተ ብዙ የሆነውን ሰዓት ምረጡ። ለምሳሌ ዝም ብሎ 3 ሰዓት ብቻ የሚተኛ ያህል ሰው ከሆነ ለእሱ 5 ሰዓት በጣም ረዥም ሰዓት ነው የተኛው። እኔ ለምሳሌ 7-8 ሰዓት ነው ልተኛ የምችለው የነበረው። በጊዜው 5 ሰዓት ያህል ወይ 4 ሰዓት ያህል ነበረ ተኛ የነበረው። ግን ያው ብዙ ነገርህን ያዛበዋል ስትነሳ። ግን በቻልኩት አቅም 6 ሰዓት ያህል ለመተኛት እሞክር ነበር። አትሊስት ነው ብላችሁ ይህ በጣም ጠቅሞኛል። አትሊስት ኮንፊደንሱን መረጋጋቱን እኔ ጤና መሆኑ ምንድነው ራስ ደህና ይባል ይልቅ ቅድሚያ እኔ ደህና መሆኔን ፕራዮሪታይዝ ስላደረኩት የሚመጡት ነገሮች አላስጨንቁኝም ያን ያህል ማለት ነው። አሁን እነዚህን ስትራቴጂዎች ነገርኳችሁ። ደስ የሚለው ከሶሉሽን የጀመርኩት ቪዲዮ እንዳይሰለቻችሁ ስለፈለግኩ ነው። ከሶሉሽን የጀመርኩት። አሁን ግን የምር የምታውቋቸው ፍርሃቶች አሉ። ውስጣችሁ ያለ ፍርሃት፣ ለሰው ማውራት የከበዳችሁ ኦልሬዲ ያወራችሁት ግን መፍትሄ ያጣችሁለት ጉዳይ ሊኖር ይችላል። በወድቅስ፣ ያጠናሁት ቢጠፋኝስ፣ ቢያመኝስ፣ በለቱ ሴት ከሆናችሁ ምናምን ይሄ ፔሪድ ምናምን ቢመጣስ፣ ፔሪድ በተለይ በጣም ያማችሁ ሰዎች ምናምን ካላችሁ የዛ ዕለት ሲመጣስ ምንድነው መሆነው? ወንዶችም ከሆናችሁ አላቅም የተለያዩ ኬዞች ይኖራሉ አይደል? ህመም ምናምን ብቻ ይሄ ነገር ኦከር ቢያደርግስ፣ ሁሌ በተደጋጋሚ ሆዱን የሚያመው አንድ ወንድ ከሆነ ሆዴን ቢያመኝስ፣ በለቱ ምንድነው መሆነው? ራሴን ቢያመኝስ ምንድነው መሆነው የሚሉ ስጋቶች አሉ። በቃ ዞሮ ፋይናሊ ከመውደቅ ጋር ሊያገናኙ የሚችሉት በደንብ አላጠናውም ምናምን፣ እሱም ዞሮ ፍርሃቱ ምንድነው? መውደቅ ነው። በወድቅም የሚለው ፍርሃት ራሱ መውደቅ ነው። ቢያመኝም የሚለው ፍርሃት ፋይናሊ ያሞኝ በወድቅ ነው። ስለዚህ ይህ በወድቅ የሚለው ታላቅ ፍርሃት አለ። ያን ፍርሃት እንዴት መጋፈጥ እንደምንችል ልንገራችሁ። የመጀመሪያው ነገር በየሃይማኖታችሁ ጸሎት ማድረጉ እንዳለ ሆኖ እኔ ሞር ስፒሪቹዋል እንዳይሆንባችሁ ነው የምፈልገው። ይሄን ነገር ለመሰላችሁ አንዳንዴ ስፒሪቹዋሊ ብቻ ጸሎት አድርጋችሁ ምናምን ቅልል የማይላችሁ ነገር አለ አይደለ? ከናንተ የሆነ ጉዳይ አለ። ከናንተ ምን መሰላችሁ? ከናንተ በላይ አለቃ አለባችሁ። አይምሯችሁ ውስጥ የሚያዛችሁ የሚዘውራችሁ ስሜታችሁን የሚቆጣጠር ማንነት አለ በውስጣችሁ ውስጥ። ስፒሪቹዋሊ ብቻ እየቀጠቀጥ ነው የማይሆን ስለሆነ ነው። ጸሎታችሁን በደንብ አድርጉ። የሚያረጋጋችሁ ነገር አድርጉ። ስብከት የሚሰማ ሰው ስብከቱን ይስማ። ስብከት እንዲህ ቁጭ ብዬ 1 ሰዓት 2 ሰዓት በዚህ ጎለን በሆነ ታይም ምናምን ሊል ይችላል። ኖ ከአንተ መረጋጋት አይበልጥም። በደንብ እሱ ማድረግ ካለብህ አድርግ። እኔ ግን ወደ ስለ ልቦናው መስፈርት ልምራላችሁ። የመጀመሪያው ፊራችሁን ወይም ፍርሃታችሁን ስም ስጡት። ምንድን ነው የፈራሁት? ኦኬ መውደቅ። እንደ የፈራሁት መታመምን። ኮንሲኩዌንሱ ዞሮ ሪዛልቱ መውደቅ ነው ብያለሁ። ግን ይሄ ፍርሃቱ ኮዙ፣ የመጀመሪያው ኮዝ ኢኒሻል ኮዙ ምንድን ነው? ታመም፣ በወድቅ፣ ያጠናሁት ቢጠፋ ምናምን ብላችሁ ታስቀምጡታላችሁ። ለምንድን ነው ይህን የምናደርገው? የያዝከው ሞቲቬሽናል ስፒች ነው ወይ ምናምን እንዳትሉኝ። ሞቲቬሽናል ስፒች አይደለም ጭራሽ፣ አልወድምም እንደዚህ አይነት ነገር። ሀሳቡ ምንድን ነው? ኔሚንግ ፓወርን ይቀንሳል ይባላል። አንድ ነገር ስም ስትሰጡት አቅሙን ትቀንሱታላችሁ። ለምሳሌ እንዴት ነው እናቶቻችን እኮ የሆነ አለ አይነ ጥላ፣ ቡዳ፣ ዛር ምናምን ብሎ ስም የሰጧቸው እንዳለ የአጋንንት አይነቶች አሉ።
እንትናቸውን ብታዩት ማለት ነው ፋንክሽናቸውን ይሄ ምን ያደርጋል ይሄ ምን ያደርጋል ይለያያል። ግን ስም ሲሰጥ ለነገርየው ይቀላል። ለምን በሉ ዛር ካለበት እንትን ተደርጎ እንትን መድኃኒት እንትን ተደርጎ ጸበልም እንደዚህ ምናምን ተደርጎ ይድናል። ለዛሬ ይሄ ነው መፍትሄው። ኦኬ ለእንትን መፍትሄው ይሄ ነው። እንዴት ነው ካንሰር በሽታ ሲባል ለካንሰር በሽታ ይሄ ከሆነ እንትኖቹ ባይድን እንኳን አለ አይደል ማስታገሻዎቹ ትሪትመንቱ ከሆነ ስኳር ይሄ ነው አይደለ? እሺ ልብ ድካም ከሆነ አከበርኩታቸው በሽታዎች በስማ ሆድ ህመም እሺ ወይ ራስ ምታት ጉንፋን ምናምን ከሆነ ይሄ ነው። ስም ስንሰጣቸው አንድ ነገር ኔም ስታደርጉት ፓወሩ ይቀንሳል ለማለት ነው። ሶ ኔም ስታደርጉት አንድ ነገር ፍርሃቱ ይቀንሳል በደንብ ማለት ነው። ይሄ መተፋፈሩ ይቀንሳል ምናምን። ስለዚህ ኔም አድርጉት። በቃ መውደቅን ፈርቻለሁ አይደል? በቃ ፈርቻለሁ። መፍራታችሁን ለራሳችሁ ነገሩ። ሞቲቬሽን ቢሆን ኖሮ አሸንፋለሁ ምንም ቢሆን ፍርሃት ምናምን ነው የምትሉት። እሱን አላልኩም። ፈሪ መሆናችሁን መፍራታችሁን በጊዜው እመኑት፣ ንገሩት ለራሳችሁ። ጸሎት ስናደርገው ጌታዬ ወይ ፈርቻለሁ፣ አቅቶኛል፣ እንደዚህ ነገር አንተ በኔ መሃል ግባ ነው አይደለ? ራሱ ጸሎቱ ራሱ ኮንፌስ አይደል? ንዛዜ አይደል? አቃተኝ ብለን ያቃተን ነገር ለሱ ስንሰጥ ኦኬ ነው ያለው ብሎ እሱ ጸሎታችንን ሰምቶ በጎደለን ይሞላል ነው ሐሳቡ። ስለዚህ ነውን ይችላልው እኔ ራሴ በራሴ ይችላልው ካለን ፈጣሪ በእኛ ህይወት ገብቶ ሊያስችለን የነበረውን እድል ስለምንነሳው ለራሳችን ነው የሚተውን። በሉ እንግዲህ ከቻላችሁትማ ቻሉ፣ ምን የምን ትግል ነው ስለሚል ያው ፈጣሪ በዚህ ኮንቨርሴሽን አያወራም። ተረዱኝ። ሜታፎር ነው እያስገቡ ያለሁት፣ ምሳሌ ነው። በሰውኛ ብናመጣው እንዲህ ሊል ይችላል በሚል ነው። ሰው ተሸነፉ ልልፈልግ ነው። ያቃታችሁን አቃቴን ብላችሁ በግልጽ ተናገሩ። ኔም አድርጉት፣ ፓወሩ እንዲቀንስ ማለት ነው። ሁለተኛ ሪስፖንድ አድርጉ። ለምን ብትሉ ፍሩ። ከፈራችሁ በኋላ የፈራችሁትን ነገር ሪስፖንድ አድርጉለት። ለፍርሃታችሁ መልስ ስጡት። በቃ ፈርቻለሁ ግን የቻልኩትን እየሞከርኩ ነው። ሰንፌ ነበር አይደል? ማንበብ እየቻልኩ አላነበብኩ ነበር አይደል? አሁን መመለስ እችላለሁ። ያን ቀን አልችልም። ስንት ቀን የቀረኝ? 5 ቀን፣ 4 ቀን፣ 3 ቀን፣ 2 ቀን፣ 1 ቀን፣ 1 ሳምንት አላውቅም። ኦኬ እነዛ ቀናቶች ነው የቀሩኝ። ስለዚህ ላደርግ የምችለው ነገር ምንድን ነው? የቻልኩትን እስከዛሬ ድረስ ሞክሬያለሁ። ካልሞከርኩም ባለችኝ በዚህ ቀን ሞክራለሁ። የህይወት ጉዳይ ነው። ተፈትኜ ማለት ማለፍ አለብኝ። ግራጁዌት ማድረግ አለብኝ። ያን ያህል ከባድ ነገር አይመስለኝም ማንም ሰው ካለፉ። እኛንም ደግሞ አራያ አድርጉ ስል እንተዋወቃለን እኮ እኛም በደንብ አጥንተን ምናምን አይደል? ግን እኛም አልፈናል። እንኳን እናንተ ላይ ታልፋላችሁ በደንብ። ያን መረጋጋቱን ለራሳችሁ መፍትሄ መስጠት። እንዴት ነው መፍትሄ የምትሰጡት? ፈርታችኋል አይደል? በቃ መፍራታችሁ ግልጽ ነው። የቻልኩትን ያህል ግን ሞክሬያለሁ፣ ወይም ደግሞ ባለችኝ ሰዓት ከዚህ በኋላ ሞክራለሁ። እግዚአብሔር ደግሞ ይጨምራል። ምንም ላረግ አልችልም ብላችሁ ቁርጥ ያለ መልስ ስጡ ለውስጣችሁ። ኦኬ ዛን ጊዜ ቀላችኋል። ፍርሃት እያልኩ አይደለም፣ አይቀልም። ግን ስለተናገራችሁት ፓወሩን ትቀንሱታላችሁ። አቅም አይኖረውም በእናንተ ላይ። አለኮ ግን አቅም አይኖረውም። 3 አጠኚ በፍርሃት ነው የምታጠኘው። ረዥም ሰዓት እኮ ተቀምጠሽ 5 ሰዓት ላይብረሪ ውስጥ ተቀምጠሽ 3ቱ ሰዓት ፍርሃት ነው። 3ቱ ሰዓት ምንድን ነው ሀፕን የሚያደርገው የሚለው ነገር ማለት አስባችሁታል? ወድቄ እናቴ ምን እንደምትሆን አባቴም እንደሚሆን እሺ ገና ካሁኑ ድግስ ምናምን እያሉ ነው የተሯሯጡ ነው ምንድን ነው መሆነው የሚሉ ፍራቻዎች ደግሞ ይኖርባቸዋል። ስለዚህ ፍርሃቱን ስም ስጡት፣ አታጠፉትም፣ ግን ኮንትሮል እንዳያደርጋችሁ ማድረግ ስለምትችሉ ማለት ነው። ሌላው ሀሳባችሁን ደግሞ ሪፕለስ አድርጉት፣ ተኩት። ለምሳሌ ቀደም መጀመሪያ ላይ ምን ብያችሁ ነበር? ፍርሃቱን ኔም አድርጉት፣ ስም ስጡት። በቃ ወድቃለሁ ለወድቅ ነው በሉ ብያችሁ ነበር። እሱን ካላችሁ በኋላ ሪፕለስ ደግሞ ማድረጉን መተካቱን ደግሞ አትርሱ። በቃ እሺ ለወድቅ እችላለሁ፣ ስለ ሁሉም ነገር ላላቅ እችላለሁ ከምትሉ ይልቅ ሁሉንም ነገር ግን ላላቅ አልችልም የሚለውን አስቡ። ማለት ቶታሊ ባዶ ሆኜ ልገባ አልችልም ምን ማለት መሰላችሁ? 100 ጥያቄ ሰርታችሁ 0 ከ100 አታመጡ አይደል? አንዷንም የምታውቋት ነገር ልትሆን ትችላለች፣ ወይ እሷም ግምትም ልትሆን ትችላለች። ይሁን ግን ስቲል አንድ ነገር ተሳክቶላችኋል አይደለ? ባዶ አይነት ስሜትን ከአእምሯችሁ አውጡት ልልፈልግ ነው። ባዶ አይደላችሁ። ሌላው 5 ነገር ልንገራችሁ። ስለ አብዛኛው ሰው ስለ ኤግዚት ኤግዛም የማያውቀው 5 ጉዳዮች ማለት ነው። ሁላችሁም ይሄ ነገር ለማወቅ የጓጓችሁ ይመስለኛል። ከእነሱ ውስጥ የመጀመሪያው ራሱ ኤግዚት ኤግዛም ማለት ነው ዲዛይን የተደረገው ፌል እንድታደርጉ አይደለም። ከ100 50 ካመጣችሁ አናቱ ላይ 50 ብታመጡ ታርፋላችሁ። ስለዚህ ለመውደቅ የተሰራ አይደለም። ባይዘው ቹዞቹ ምናምን እጅግ በጣም ቀላል ናቸው ከተነበቡ። ግን ያ ሁሉ ፖርሽን አንብቦ የመጨረስ ትዕግስትና አቅም የማስተዋል የማስታወስ ብቃት ነው ብዙ ሰው እየቸገረ ያለው። ስለዚህ አንድ ማታውቁት ብዬ የማስበው ነገር ለመውደቅ የተፈጠረ አይደለም። ጥያቄዎቹ ገብታችሁ ስላላያችኋቸው ናቸው። ትንሽ መረጋጋት የሚፈልጉ እንጂ ብዙ እውቀት የሚፈልጉ አይደሉም። አንደኛው እሱ ነው። ሁለተኛው ደግሞ ዳዝ ማረር ጆብ ላይ ስትገቡ ስራ ላይ ስትይዙ ምናምን ነገር ምንም ነገር አይጠቅማችሁም። ሪዛልቱ አይኖ ቴምፖሌት ይጻፋል፣ ዲግሪ ላይ ይጻፋል። 54 ያመጣ ሰው 54% ተብሎ ይጻፍበታል። ኤግዚት ያለፈው 54.5%
እንዲህ እስከ ነጥቡ ሳይቀሩሉ ሊቀመጥ ይችላል። ግን ምንም ስራችሁ ላይ የሚፈጥረው ነገር የለም። እስከዛሬ ድረስ በስራ መስፈርት ሊጠየቁ የሚችሉ ነገሮች ሲቪ ላይ ያለህ ኤክስፔሪየንስ፣ ያለህ ዲግሪ፣ ምን ያህል ተምረሃል ምናምን የሚሉ ስኪሎችህ ምናምን ናቸው እንጂ እስካሁን ድረስ የኤግዚት ኤግዛም ሪዛልትን የጠየቀ የትኛውም አይነት ካምፓኒ አጋጥሞኝ አያውቅም። ምክንያቱም እንደወጣው ብዙ ቦታዎች አፕላይ አድርጌ ስለነበረ አፕላይ ያደረኩባቸው ቦታዎች እንዳለ ሲቪን ይጠይቁኛል። ግን ያው ሲቪን ሲጠይቁኝ ቴምፖ አለው እኮ ዲግሪ አለው እኮ። ግን ዲግሪ ላይ ይለጠፍ አይለጠፍ ዲግሪ ላይ አትሊስት ለምሳሌ ከ3.5 በላይ ያላችሁ ሰዎች ምናምን ተብሎ ሊቀመጥ ይችላል። እንደሱ ከ70% በላይ ወይ ደግሞ ከ70% በላይ ያመጣችሁ ሰዎች የኤግዚት ኤግዛም ተብሎ የሚቀመጥ መስፈርት የለውም። ስራችሁ ላይ የሚያመጣም ተጽዕኖ የለውም። ይሄም በደንብ ወቁት። ሌላኛው ደግሞ የምታስቡት ነገር ከምታስታውሱት በላይ ትልቅ ነው በጊዜው። ምን ማለት መስላችሁ? አስተሳሰባችሁ how you think የሚለው ላይክ አንድ ጥያቄ ስትጠየቁ እንዴት አድርጋችሁ ነው የምታስቡት? ያን ጥያቄ ለመመለስ የምትጠቀሙት ሎጂክ ምንድን ነው የሚለው ነው ማተር የሚያደርገው ከሚሞሪ ይልቅ ማለት ነው። ሚሞሪ ይልቅ ማለት ካነበባችሁት ውስጥ ለማስታወስ ከምትታገሉት ይልቅ በጊዜው የተጠየቃችሁን ጥያቄ ለመመለስ የምትሄዱበት ርቀት ወይም ለመመለስ የምትሄዱበት ማስተዋል፣ መረጋጋት ነው በጣም ማተር የሚያደርገው የሚለውን ልነግራችሁ ፈልጋለሁ። አራተኛው ደግሞ ጥያቄ በጣም ይደገማል። እሺ ጥያቄ የማይደገም እየመሰላችሁ እንዳትሸወዱ። ጥያቄ በደንብ ይደገማል። ለዛ ነው ፓስት ኤግዛምስ በደንብ ስሩ እያልኳቸው ያሉት። ስለዚህ በደንብ ጥያቄ ይደገማል። በተለይ በእኔ እንትን ላይ ካላችሁ በእኔ ዲፓርትመንት ላይ ካላችሁና ጥያቄዎች እንድልክላችሁ የምትፈልጉ ሰዎች ካላችሁ ያው ከስር ዲስክሪፕሽኑ ላይ ኮንታክቴ ስለሚኖር ገብታችሁ ጠይቁኝ፣ እልክላችኋለሁ። በደንብ ጥያቄዎች ከበቂ በላይ በደንብ ይገኛሉ። ስለዚህ እነሱን በደንብ ፕራክቲስ ማድረግ ነው። እኔ አስታውሳለሁ ወደ 7 ይሁን እንደዛ ምናምን ጥያቄዎች አጋጥሞኛል። አስቡት፣ ብዙ ሰዎች የተለያዩ ጥያቄ ሰርተው የገቡ አሉ እና የተደጋገሙ ጥያቄዎች አግኝተናል ያሉኝ አሉ። እኔ ከሰራኋቸው ነው የምላችሁ፣ ከሰራኋቸው ውስጥ 7 ይሁን 10 ይሁን አላውቅም፣ እንደዛ ገደማ ብቻ እስከ 10 ባለው ያገኘው ይመስለኛል። ይደገማሉ ጥያቄዎች ልላችሁ ፈልጌ ነው። በደንብ አንብቦ ግን ብዙ ጥያቄ ካልሰራ ሰው ይልቅ ብዙ ጥያቄ ሰርቶ የገባ በጣም ተጠቃሚ የሚሆነው ለዛ ነው። ሙሉ ለሙሉ ጨርሳችሁ አታንብቡ ምለው ለዛ ነው። ማንበባችሁ የሚጎዳችሁ ሰዓት ስለሚኖር ማለት ነው። ሌላው ደግሞ ፑር ታይም ማኔጅመንት ካላችሁ እጅግ በጣም ከባድ ነው። ኤግዚት ላይ ይውላችሁ፣ ኤግዚት ላይ ላክ ኦፍ ኖሌጅ ሳይሆን ወይም የእውቀት ማነሱ ሳይሆን ታይም ማኔጅመንታችሁ ፑር ከሆነ ነው በጣም የምትጎዱት። ስለ ነገሮች አለማወቅ ኖርማል ነው። ሎጂካሊ ማሰብ ከቻላችሁ የምትመልሱት አይነት ጥያቄዎች ነው ያሉት። ግን ታይም ማኔጅመንታችሁ በዛው ልክ ከባድ ከሆነ እጅግ በጣም የምትቸገሩት። ለአንድ ጥያቄ የሚወስድባችሁ ጊዜ ምን ያህል ነው የሚለውን በደንብ ማወቅ አለባችሁ። ለዛ ነው ቅድም ስትራቴጂ ላይ ቀድሜ ስነግራችሁ ቁጭ ብላችሁ ልክ ፈተና ላይ እንደሆናችሁ አድርጋችሁ ትስሩት። ሰዓት ታይመር አስቀምጣችሁ ነው ያልኩት ለዛ ነው። ለዚህ በጣም 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 ከባዱ ነገር ታይም ማኔጅመንት ነው። ጊዜ ያጥራል ያልኩ አይደለም፣ ግን እንዘናጋ የለ፣ እንፈራ የለ፣ እንደነግጥ የለ፣ አንዱ ጥያቄ 7 እናነበው የለ ምናምን። ከከበዳችሁ ጥያቄውን ዝለሉትና ሂዱ። ከዛ በኋላ ስትመጡ ትሰሩታላችሁ። ፍላግ እያበራችሁ ስለምትሄዱ መታችሁ መስራት ትችላላችሁ አሉት ሞዴል። ያው አብዛኞቻችሁ ለወሰዳችሁ ታውቁታላችሁ። እነዚህን ይመስላሉ። እነዚህ 5ቱ ነገር በጣም ይጠቅማችኋል ብዬ አስባለሁ። አታካብዱት ፈተናውን፣ ግን ደግሞ ላይክ ስማርት ሆኑበት። አታንብቡት በጣም ግን አመላለሱን አውቁበት። በደንብ ጥያቄ ይሰሩበት ባላችሁ ሰዓት ላይ። በዛው ልክ በደንብ ጸሎት አድርጉ። እኛ እንደውም ከንስሐ አባቱ ጸሎት ያስደረገ ሰው አውቃለሁ። ማያውቀው ቄስ ጸሎት ያስደረገ ሰው አውቃለሁ። ስለት የገባ ሰው አውቃለሁ ምናምን። እኔ ከስለት ውስጥ አንደኛው ነበርኩ። ስለዚህ እንዴት እንደሚያስጨንቅ ነው ልነግራችሁ የፈለኩት። መሳለም ካለባችሁ በሃይማኖታችሁ አላቅም ተሳሉ፣ መፍትሄ ብላችሁ የምታስቡትን ነገሮች በሙሉ አድርጉ። በዕለቱ ይረዳኛል ብላችሁ የምታስቡትን ቅዱስ ምስሉን ምናምን ብትይዙት ችግር የለውም፣ መያዝ ይቻላል፣ ይፈቀዳል። አሁን ይከልከል አይከልከል ባላቅም፣ አካውንቲንጎች ደግሞ ካልኩሌተር ሆና እንደሚፈቀድ አውቃለሁ። እና በቃ በጣም ሄልዚ የሆነ ካልኩሌተር ሆና ይዛችሁ ግቡ። አንዳንዴ ካልኩሌተሩ ሳይሰራለት በጣም የተበሳጨ ሰው ወይ ደግሞ መስራት የሚችለውን ፈተና በደንብ ሳይሰራ የወጣ ሰው አውቃለሁ። ግን ደግሞ ዞሮ ዞሮ አልፏል። ያው ዋናው ማለፉ ስለሆነ ደስ የሚለው ነገር እሱ ነው። ግን ይሄ ከእናንተ የሚጠበቀው ነገር ፉልፊል አድርጋችሁ አሟልታችሁ መግባትን በደንብ ተማሩ። ላለው ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እኔን ለማበረታታት ከፈለጋችሁ ኤግዚት ኤግዛም ለሚወስዱ ሰዎች በሙላ ይሄን ሼር አድርጉልኝ ፕሊስ። ይዩት በዚች ባለችው ቀን እና በጣም ነው የማመሰግነው። ሰብስክራይብ አድርጉ። ቴንክ ዩ